እነሱ የሚሉት እኮ 150 ከተሰጣቸው በቃ የቀለዚያን መቶ ሰጥቻለሁ። ለሁለት ሰው 150 ሰጥቻለሁ እና መቶ የሰጡት ላሽ ማይ ጉድነስ በጣም ከባድ ነው። ዘይነባ እንዴ አዳምጪኝ እናቴ ዞርብኝ ወላሂ። የደም ብር እኮ ነው የሰው ላብ። ይህ ደግሞ በታቃለች እንዳለ መጥፎ ስራ የለም እዚህ ምድር ላይ እንደ ህገወጥ ደላላነት መጥፎ ስራ፣ የሰው እንባ፣ የሰው ደም፣ የሰው ህይወት። ወይኔ እኔ እኮ ይኸውልሽ የሰፈር ልጆች ናቸው። ለምሳሌ አሁን ሙሳ አባቴ ለምታተርፉት ብር ብላችሁ ሰውን አምጥቶ የሰው ሀገር ላይ ይመጣል። ማይ ጉድነስ ያ ሰው የሚያዝንባችሁ ሀዘን፣ ያ ሰው ለሚደርስበት ነገር ቤተሰቡ የሚያዝንባችሁ ሀዘን። እሺ ይኸውልሽ ሀይሚ ራስሽ የመጀመሪያ ቀን የመጣሽ ቀን ነግረሽኝ የጻፍኩት ከዛ ከሱ ደረሰኝን አስልቼ የመጣውን ልንገርሽ። የኔንስ ደረሰኝ አልሰራሽም እኮ ሀቢባ። አዳምጪ። ለዘጠኞቹ እሰራለሁ። ለዘጠኞቹ መቶ ሺህ አስመለስሽላቸው አይደል? ለዘጠኝ ሰዎች 900 ሺህ መጣ። ለዘጠኝ ሰው 100 ሺህ። ከዛም በኋላ ለሁለቱ ከዘጠኞቹ ውስጥ ለሁለቱ 50 ሺህ ደገምሽላቸው። አዎ 1 ሚሊዮን መጣ። ከዛም በኋላ $1000 ከከፈሉት ውስጥ ለአምስት ልጆች 80 ሺህ አስመለስሽላቸው። ወረቀታቸው እያሉ ስለዚህ 80 ሺህ አምስቴና ቅድም ያልኩሽ 100 ሺህ አንድ ላይ 1.4 መጣ። 1,400,000 ነው። ኦኬ ሰው አሁን ልሻለው ደረሰኝ ለሶስት ሰው 150 መልሰናል። ያ 150 450 ሺህ ይሆናል። እዚህ ጋር ካሰላ ነው 1,400,000 ጋር 1,850,000 ይመጣል። ስለዚህ ጠቅላላ አንቺ የሰጠሻቸው 2,820,000 ነው። ከዛ ላይ 1,850,000 መልሰዋል። 1 ሚሊዮን ነበር የሚቀርባቸው። ከዛ ውስጥ የወረቀት አይመለስም። ኦልሬዲ ኤምባሲ ገብተው ልጆቹ ሪጀክት ነው የተደረጉት። ስለዚህ የወረቀት ስለማይመለስ የወረቀት 500,000 ሲቀነስ የአምስት ሰዎች 100,000 የወረቀት 500,000 ሲቀነስ 500,000 ይቀርብናል ብለው ነው ሁሉንም አይነት ማስረጃ ያቀረቡት። አንቺ ያልሻለሽ የወረቀቱንም ይመልሱልኝ ነው አይደል? ትክክል። ገናባምት ነው ነዛ ነው። እሺ ጠይብ ከላይ እሺ የወረቀት አይመለስም። አንዳንድ ይሻላል ቪዲዮሽን ያው አሁን ይበራል ቪዲዮሽ ንኪው የቪዲዮ ፍቃዱ ሲመጣ ምንም እምቢ ይለኛል። ለምን እምቢ አለሽ? በቀደም ሴትዮዋ ሰርታ 2 ጊዜ ቀጠሮ ይዛላቸው ገብተዋል ኤምባሲ። ሀቢባ የውልሽ አንዴ ሀቢባ እሺ 1,000 ሺህ የተቆረጠ መርሀባ ለነዚህ ሙሉ ሂሳብ ለከፈሉት ሙሉ $1,000 ይመለሳል። 120 ለብቻ ጠይብ ለትኬት ተብሎ የተቀመጠውም ይመለስላቸው። እሺ አሁን እነሱ የሚሉት እነሱ 1,000 መልሳለች። ሴትዮዋ 1,000 መልሳለች። ከላይ ያለው የትኬቱን እኮ እኛ ጋር ያስገባሽውን ከዚህ ሆነ እንጂ ብሩን እኮ መልሰልልሻል። ተመልሷል እኮ የመለሽው እኮ 1,000 ነው የመለሽው። ሴትዮዋ የሰጠችሽን 1,000 ነው። አንዴ ልጠይቃት። ቆይ ሀይሚ አንዴ ሃይማኖት ዘይነባ የሰጠሻቸው ብር 2,820,000 ነው አይደለም? እኔ እንደዚህ አሁን በሂሳብ እንደዚህ አላቆም ነገርኩሽ እኮ 300 ቁጭ ብለሽ ወረቀት ላይ ስም ዝርዝር ጻፊ። ብር የሰጡሽን ሰዎች አስቢ። ይሄ የሰው ብር ነው፣ ቀልድ አይደለም። ነገርኩሽ እኮ ይሄው እየሰራሽ በአፍ አይደለም። ወረቀትና እስክሪብቶ ያዢና ቁጭ ብለሽ እከሌ እናልሰጠኝ ከዛ በኋላ ደምሪው። ከዛ በኋላ የወረቀት ቀንሺ። ከዛ በኋላ እነሱ ሀቢባ አንዴ ላስረዳሽ ማሙ። እነሱ እኮ ይኸውልሽ የመለሱት ብር ሂሳብ ውስጥ የጨመሩት የወረቀት ብር ተጀምሮ ወረቀት ሳይመጣ የሰጡትን ነው። ሴትዮዋ ጋር ያልደረሰ ብር የነዚህ ሪጅክት ሲደረግ የነዚህ ይቋረጥ ተብሎ የተቋረጠውን ሰብ መልሰውልኝ ከነዚህ ጋር አካካሱት። ሰማሽኝ? ወረቀቱ ያልመጣ ሴትዮዋ በጅምር የተወችው ብሩ እጃቸው ላይ የነበረው መልሰው። ያ ረቢ ዘይነባ ሴትዮዋ ብር የሚባል
ያስለቀሽኝ። ተይ ሀይሚዬ እኔ አምንሻለሁ። ተይ እምነትሽን አታጥፊ። ተይ ለቀብርሽ ተይ ሀይሚ። እኔ ለምኝም በየገበያው ከፍላለሁ። ተይ ሀይሚ ግን እግዚአብሔር እናቴ ትሙት ሚሰቀልበት ሰቅዬ ወላሂ ሃይማኖት ሰማንያ ሺህ ከፈች ሴትዮ ያልሰጠሻትን ነው። ሴትዮ የሰጠችሽን ነው። ሴትዮ የመለሰችልኝ ብር የለም። ቤይሩት ባለፈው ረብሻል ዮሐንስን እኔ ካላረጭ በዮሐንስ ስልኳን እሰጥሻለሁ። የደላለዋን ስልክ እሰጥሻለሁ። የሰውየውን ያስጀመረው ስልክ አሁን ልትልሻለሁ። ከማለች አምናታለሁ ብላለች። ዘይነብ ምንም ነገር ዮሐንስን ከማለች አምናታለሁ ብላለች። ቆይ ሃይማኖት ሰውዬ ጋር ነበረ 4000 አልሰጣትም። እንደውም ብር ወደ ምን ብር ነው ልንቀይር ነው። ሮባ የመጣው ብር ሮባ መጥቶ ከእናንተ ጋር ወደ የቀየረው ብር ሚስተር ኤልያስ ጋር ነበር። ስጣት ብዬ ለካ አልሰጣትም ብለሽ አይደል 9 የላክሽልኝ ሀይሚ አይደለም ለእኔ የላክሽልኝ ሚስተር ኤልያስ ጋር ነበር። ስጣት ብዬ ለደላለው አልሰጣትም እና እሱን ነው ምልክልሽ። እንደውም ሮባን ወንድሜን ጠርተሽው ወደ ምን ብር ነው የሚቀየረው ብሩ ይቀያየራል ብላችሁ በስንት ወር ነው የጨረሳችሁ? ይሄ 100 ሺህ የተሰጠው ሚስተር ኤልያስ ጋር ላስታውስሽ፣ ሚስተር ኤልያስ ጋር ነበር ለደላላው አልሰጣትም። እጃችሁ ላይ ነበረው አይደል? እሱን ሰውየው እንደነቀጠን እኔን ባለቤቴን ወንድሜን የአቦቶች ልጆች ነቅጦ እንዳባረርን አታውቂም? ባለቤቴ ታስሮ ክስንት ብሎበት ከደላላው ጋር ተያይዘው ብዙ ነገር እንደደረሰበት አታውቂም? የእኛ ሰውዬ እንዳባረኝ አታውቂም? አይደለም አሁን ወደ ሌላ ትሂጅብኛ። የኔም መልስ መልሽልኝ። መጀመሪያ ያ የላካችሁልኝ ብር ሚስተር ኤልያስ ጋር የነበረ ብር ነው አልሽ። አንቺ በውስጥ አልሽ ሚስተር ኤልያስ የሰጠሽን እኮ ነው ለእኔ የላክሽልኝ። ከደሞዝሽ የላክሽልኝ 50 ሺውን ነው። ከቤተለኔ ያልሽው 50 ሺውን ነው። ቀኔ 1 ሚሊዮን ምናምን 1 ሚሊዮን ስንት ብር ከዚህ ስልክልሽ ከደሞዝ $250 እየተከፈልኩ ነው ሁሉ ብር ምልክልኝ። ዘይነባ ከደሞዝሽ አይደለም ሚስተር እጃችሁ ላይ የነበረው የነ አዲሶቹ ልጆች ለሴትዮዋ ያልሰጣችሁ። እንደውም ሰውየው ቤሩት ነበረ ሲመጣ እሱ ይሰጣ ሀቢባ ማዳም ሴትዮዋ እንትን እያለች ነው። እንዴት ላድርግ የተቆጣች ነው የተሰላው። እኔ በስራት ደረሰኝ። ከዘይነብም የዘይነብን ደረሰኝ እያሰላው ነበር። አሁን ሚዩት አድርጌ ይኸው እዚህ ጋር በካልኩሌተሪ ከዘይነብም የደረሰኝ ግዛው ምንድን ያለው እኛ የማናቃቸው ሰዎች ስም ደረሰኝ የላከችልኝ ዘይነብ ወደ እሱ ልኬ ዋትሳፕ ላይ እነዚህ ሰዎች እኛ አናቃቸው እኛ የማናቃቸውን ሰዎች ደረሰኝ ልካለች። እኛ ያስገባንበት ይኸው ብሏል። እሷንም በቀደም የመጀመሪያ ቀን ላይቭ ላይ የመጣች ቀን እዚህ ጋርም ስመዘግብ ያለችኝ ያሰላሁት አሁን 1.8 ሚሊዮን እናንተ መልሳችኋል። ከሰጠቻችሁ 2.8 ላይ 1.8 መልሳችሁ 1 ሚሊዮን ነበር የሚቀረው። ከ1 ሚሊዮን ላይ የወረቀት ስለማይመለስ የ5 ልጆች የወረቀት 100 ሺህ ሲቀነስ የሚቀርባችሁ 500 ሺህ ነው፣ ግማሽ ሚሊዮን ብር። እሱን መልሱ እኮ እሱን እንመልሳለን። ታውቃለች እመልሳለሁ። ሰርቼ ከፍልሻለሁ ብያለሁ። በዛ ደግሞ እሷ ሀቢባ ይቅርታ አድርጊልኝ ነው 250 የጋራችን ኪሳራ ነው። 250 ይሄንን አይደለም የጋራ ያለው ሃይማኖት ጋራ ያልሽው ቅድም አላልኩም ብለሻል። አሁን ደግሞ ብያለሁ ይሄንን አይደለም ማለት ቆይ አይደለም ሃይማኖት አትዋሽተ። እኔ አታወዛቢ። እናንተ ባልና ሚስት እየተረዳዳችሁ ነው። አጠገብ ላጠገብ ናችሁ። ሃይማኖት ታይ አላህ ለምንን እንከፍላለን። እንደውም ቆይ አሁን እንደውም የረሳሁትን አመጣሽልኝ። ቆይ አንዴ ሀይሚ በእናትሽ አንዴ እንደ ድሮሽ እስቲ ሁኝ በእናትሽ። ምንድን ነው ያልኩሽ? ከዚህ ልውጣ። እንደውም እኔ አቢባን አላቃትም። ኮሜዲያን እሸቱን ፈልገዋለሁ። ለምነን እንከፍላለን። አንቺ ሞጆን መሬት ስትይ እኔ ለምነን እንከፍላለን። የሰው ብር መክፈል አለብን እና አሁን አገር ውስጥ ሆኜ ይይዙኛል፣ እታሰራለሁ። ስለዚህ ለምነን እንከፍላለን የሰው ብር ተባብለናል። አዎ
አሁንም ቢሆን እንከፍላለን። ስለዚህ የወረቀት ነው ብለሽ ለምናችሁ ኮሜዲያን እሸቱ ከለምናችሁ ሊከፍሉ ብለን ያልኩት እኔ አንቺን አላግዝም ልልሽ ሁሉም የሚያውቀውን ያህል ለሚያስቡ የሚመኘው ከዛ ታዲያ ወደ እኔ ችግረኛ ይረዳል። እኔ ያን ኢትዮጵያ ታማሚን ይረዳል፣ ችግረኛን ይረዳል፣ ደላላን አይደለም ይረዳል። እኔም እኮ ችግር ውስጥ ነው ያለሁት። እሺ የሆነ ነገር ቤተሰብ የሆነ ነገር ቢሆንስ ያኔ ታለቅሱልኛላችሁ፣ ትረዱኛላችሁ። ወይ አንድ ነገር አጃምጪ። መጀመሪያ እኛን መተሽ ድለላ ልሰራ ነው፣ 20 ሰው ወደ ሮማንያ ልልክ ነው፣ በእያንዳንዳቸው 350 ሺህ ልቀበል ነው። ካልተሳካ ታዋጡልኛላችሁ፣ እዳይን ትከፍሉልኛላችሁ ብለሽ አማክረሽና ውል ፈጽመናል። እኔና አንቺ እና ይሄ ህዝብ ውል ፈጽማችኋል። ይሄ ነገር መምጣቱን በራሴን ችግር ላይ እኮ አልጥልም። ታዲያ በቃ ይሄ እኮ ያንቺ ለሁላችንም ጭንቅላት ሰጥቶናል። ገንዘብ ስላመጣ ብቻ ምንም አይነት ስራ ዝም ብለን አንሰራም። ገንዘብ ስላስገኘ ብቻ ማሰብ አለብን፣ አይምሯችንን መጠቀም አለብን። አንድ ሰው ወደ ቢዝነስ ገባ፣ አንቺ ቢዝነስ ብለሽ ነው፣ ይሄንን ሁለታችሁ ቢዝነስ ብላችሁ ነው የገባችሁት። ወደ ቢዝነስ ስገባ ወይ አተርፋለሁ ወይ ከሰር። አንቺ ተሳክቶልሽ 20ውን ልከሽ ቢሆን ኖሮ ብሩ እየጣመሽ ሌላ 20 ትልኪያለሽ። ሌላ ይሄን ሀብታም ሆነሽ ሀገርሽ ላይ ጥሩ ላይ ለወንድሜ ነው እንጂ ምን ብሩ ይጠመኛል። ስለዚህ ያንቺ የእናትሽ ልጅ ወንድምሽን ሮማንያ ለማድረስ ሌላው ምስኪን ድሃ መበላት አለበት። ወንድምሽን ጣሂርሽ እሺ ልንገርሽ፣ አሁን ጣሂርና ጅብሪል ታውቃለች ምንድነው ታይላንድን ያሉት ችግር ላይ ነው ያሉት። እናትየው ለ5 ዓመት መሬቱ አያቱ ለ5 ዓመት ዘመድ ነው ልጁ ለ5 ዓመት የእርሻ መሬት ሽጣ ነው የከፈለችው። ዛሬ ልንገርሽ እኔ እኮ ሀገሬ መግባት አልችልም። ዜናባኛ ስለ ታይላንድ አናውቅም። እዛ የሚለቅሻቸው አንቺ አይደለሽ ታዲያ እኛ ምን እናውቃለን? እኔ አይደለሁም ብሩን ስንመልስላት ባላከቻቸው ጀምራ ሌላ ቦታ ብሩን ስንመልስላት የላኳቸው ተይ በእናትሽ ዜናባ ልጆች እኮ እያወሩ ነው። ዜናባ ልጆች እኮ እኛ ጋር እየደወሉ ናቸው። ክፍያው ራሱ በጣም ትንሽ ነው። ሃይማኖት ወይ በእናትሽ አምጫቸው። ታይላንድ የወሰደ ደላላ አይደለሁም ብላ ስትምል ስትዘገዘብ አስገቢው እኔ እልክልሻለሁ። ላክለት ለልጁ እኔ ደላላ ሆን እንደዚህ አይነት ኑሮ አይደለሁም ያላኳቸው እየተባለ ነው። ምናልባት እንግዲህ በኋላ በሌላ ነገር ከምናለቅም የራሷ ያጎቷ ልጅ ነው። አንደኛው ሌላ ቦታ ልካቸው ላይ ታይላንድ የሚባል ሀገር ነው። እኛ ጋር ስራው አልተመቸንም፣ እዚህ በጣም ያስጠላል፣ ስራው ይከብዳል ያሉ የራሱበት ምክንያት የውልሽ አንድ ሀቢባ የውልሽ እነሱ የሄዱት አያትየው መሬት ለ5 ዓመት ሽጣ ማለት ነው። ለ5 ዓመት ሽጣ ለከፈለሽ የኔን ከዚያ እንደውም ልጁ ገልሻለሁ አለኝ። 15,000 ደው ስልክ ግዙለት ብዬ አለቀስኩባቸው። በስልክ እንኳን ልጽናና ብሎ ከቤት አልወጣም አሉ። መጨረሻ ላይ እንደገና እህቱ ከዱባይ ሌላ ብር ልካለት ነው። በምን እንደሄዱ አላውቅም። እኔ ራሱ ሊገል እንዲህ ወንድሜ ነው ከላይ ላይ የያዘልኝ ማለት ነው። አሮጊቷ አያትየው ቤት እየመጣች ታለቅሳለች። መበላ አጣሁ። ለምን በእርሻ ነው የምትተዳደር? እኔ አይደለሁም የላኳቸው። አሁን እኔ እንደው በዘይነብ ብስጭት ሌላ ቦታ ሄደዋል። ልጆቹ አደጋ ላይ ናቸው። ከኢትዮጵያ ነው ብር የሚላክላቸው። ይኸው ልጁ ጅብሪል ይባላል። ላይፍሽን አሁን እንደውም ሼር አደረግለታለሁ እና እኔ አላኳቸው። ምንም ቤት በኩል ነው የምልካቸው። ጅብሪል ብሩ ሰጠሁት። ማን ላካቸው? ጣሂር ግን ማን ላካቸው? አላውቅም። እሱ በሌላ ደላላ ነው የሄዱት። ትጠይቂያቸዋለሽ። እነሱ ዛሬ ችግር ላይ ናቸው። በእኔ ሳይሆን በሌላ ደላላ ነው የሄዱት። ታይ ሀቢባ እኔ ደላላ አይደለሁም። ታይ ግን አንድ ቀን ትረጅኛለች። ዛሬ አይደለም በእኔ ሳይሆን በሌላ ደላላ ነው የሄዱት ነው ያልሽው። ራስሽ ከአንቺ ነው ያቃል የወጣው ከኔ አይደለም። ሁለታችሁም ደላላ ናችሁ። አንቺም ሃይማኖት አይደለሁም። እንሳለውን ስም አትፈልጉትም፣ ግን ብሩን ትፈልጉታላችሁ። ምን አላችሁ? ያዋጣናል ብለን ይህን ስራ ላይቭ ሪካርድ እኮ ይቀመጣል። እያንዳንዱ የምታወሩት ነገር 90 ቀን አይጠፋም። እኔ ደግሞ ዩቱብ ላይ ዳይሬክት ነው ላይቬን ማስተላለፈው፣ ይቀመጣል ዘላለም። ምን አለች ቅድም ሃይማኖት? ይህን ስራ ያዋጣናል ብለን ነው መስራት የጀመርነው እኔና አንቺ። ግን ሳይሳካ ሲቀር ሁለታችንም የምንክፈል በቃ የሆነናል ብለን ነበር የጀመርነው። ስለከሰርን ኪሳራ በሁለታችንም 250 ሺህ እንክፈል አለችኝ አላለችም? እናንተ ቢያዋጣችሁ ቢሳካላችሁ ሚሊዮነር ብትሆኑበት ኖሮ ዛሬ እዚህ ጋር ተመጡ ነበር፣ ትነግሩን ነበር። የኢትዮጵያ ሕዝብ ወይ እዩን እኛ በደለላ ስራ ሀብታሙን እንትሉን ነበር። አትሉም፣ አትመጡም ነበር። አሁን ላይ ግን የጀመራችሁት ነገር ስላልተሳካላችሁ ስለከሸፈ
እዳ ውስጥ ስለገባሽ ነው የመጣሽው እኛ ጋር ዘይነብ። አንደኛ ምን አልሽ መጀመሪያ ኮሜዲያን እሸቱ ጋር ሄደን እንድንረዳ ነበር ያሰብኩትኝ። ከዛ ሀቢባ ጋር አመጡ። ሀቢባ ለደላላ ቁጭ ብላ ብር አታሰባስብም። እኔ ለታመመ ሰው እንጂ ሀቢባ አልኩም እኔ ሰርተን እንከፍላለን ነው ላለው ስላለች ተሰሪያለሽ ያለሁት ሀቢባዬ በየወሩ እየሰጥን ያለ ነው። እግዚአብሔርን ነው የምልሽ። እኔ ምንም አልፈልግም። በእንደዚህ አይነት ስራም ስሜ እንዲነሳ አልፈልጉም። እኔ ክርስቲያን ልጅ ነኝ። በእንዲህ ያለ ነገር ጭራሽ ደሀ ቤተሰቦች ነው ያሉት። እዚህ የመጣሁ ቤተሰቦችን ለመርዳት ነው። 3 አመት ቤሩት ነው የቆዩት። አሁን እዚህ ሮማንያ ከመጣሁ ደግሞ 3ኛ አመት ገብቻለሁ። እኔ 5 ሳንቲም ቤተሰቡም አልፈልግም። የአጎቶቼ ልጆች አሉ፣ የአክስቶቼ ልጆች፣ ባለቤቴን፣ ወንድሞችን ያመጣሁት ራሴ ነኝ። ወንድሟን ራሱ ማለት ነው ብፈልግ እኔ ከወንድሟ ላይ የፈለግኩትን መቀበል ችላለሁ። ግን ታውቃለች እናቷ ስታለቅስ እንዲሁም ገና ሲባል እኔና ዘይነባ የተገናኙ እንግዲህ በነፃ ነው። እግዚአብሔር በነፃ መጀመሪያ ሲባል እኔና ሀቢባ የተገናኝ ነው። እሷ ኮይት ነበረች። እንደዚህ በፊትም ሰው ትወስዳለች። ከዛ እናቷ በጣም ሲቸገር ምናምን ስታይ ሃይማኖት ነው የምትለኝ እናቷ። ከዛ እንደዚህ የምትቸገሪ ከሆነ ፓስፖርት አሳድሽና ፓስፖርትሽን ልጄ እንደዚህ ኮይት አለች ትወስድሻለች አለችኝ። በፊት ገና ሲባል ስንገናኝ እኔና እሷ አለች። ከዛ ስትል ፓስፖርቴን አሳደስኩ ምናልኩ እንደ አጋጣሚ ኮይት ተዘጋ የሆነ ሰዓት ላይ። እንደው ቢያኝ ክፍያ 10 ሺህ 20 ሺህ ብቻ ነው ትከፍላላችሁ ብላ ልንሄድ ማለት ነው። እኔና የባለቤቴ እህት አንድ ደግሞ የአክስቶቼ ልጆች አሉ። እሷ ልወስደን ነበረ ገና መጀመሪያ ሀስባል። ግን እግዚአብሔር ረድቶኝ እኔ በመሀል ወደዚህ ቦታ መጣሁ። ወደዚህ ቦታ ስመጣ ሃይማኖት ይሄ ቻንስ ካገጠመሽ ልጄን ሙሳጅልኝ ስትለኝ የእሷ እና ችግር የለም እኔ ከቀና ይወስድልሻለሁ አልኳት። እዚህ ስመጣ እንደ አጋጣሚ በቃ እዚህ ከቤሩት መጥተው በጣም ብዙ አሉ እንደዚህ ዘር ምናምን ሆነው አሉ የሚኖሩ። አንዱን ሲያዩ በሞላ ድርጅት አላቸው። 1 ሲሉ 2 ሲሉ ብዙ ማምጣት ጀመርኩ። ሰዎቹ አንችልን ሲሉ በዛ መሀል ነው ከእሷ ጋር ራሱ የተገናኘ ነው። እንደዚህ አንቺ እንዴት ገባሽ? እዛ ሀገር እኮ እንደዚህ ነው ሰው እንዲህ አይነት ብር እኮ እየተከፈለ ነው የሚሄደው። እንዴት አድርገሽ ገባሽ ምናምን ስትለኝ እንደዚህ ሆይ እንደዛ ከሆነ በቃ እንደዚህ የሚሄድ ሰው አለ ላመጣልሻለሁ ብላ ያመጣቻቸው ራሳቸው። እኔ ዘመዶቼን አንድ ከብር ተቀብዬ ያመጣሁት የለም። ፈጣሪ መስገን እየሰሩ ነው። ዛሬ እያመሰገኑ ነው ያሉት ማለት ነው። እኔ ማንም ሰው መጥቶ ቢሰራ ዛሬም ነገም ይሄ ሪጀክት የሚባል ነገር ባይኖር ማንም ሰው መጣ ቢሰራ ደስ ነው የሚለኝ። ታውቃለች የብርንም ነገር ደግሞ ይሄ ነው ብላ ያመጣችው ራሷ እንደሆነ ታውቃለች። ሃይማኖት እኔ ልክ አምንሻለሁ። ብሩን 20 ሺህ ነበር የተስማማችሁት አይደል? ልታተርፉ የወረቀት ከሆነ 250 ሺህ ማን ኪስ ነው የሚገባው? ማን ነው የሚበላው? 250 ሺህ አይደለም ወረቀት ሀቢባ። መጀመሪያ ወረቀቱን ስታስጀምር 1 ሺህ ሴትዮዋ ትወስዳለች። ወረቀቱን ሰርታ ከጨረሰ በኋላ ደግሞ 1 ሺህ መልሳ ትወስዳለች። 2 ሺህ ነው የሚከፈለው። ቅድም ግን መጀመሪያ 1 ሺህ ነው የምትከፊው። መጀመሪያ 1 ሺህ ነው የምትከፊው። ልጆቹ ሁለተኛ ከተመታላቸው በኋላ ነው ሁለተኛው ነው የምትከፊው። 240 ሺህ ነው ሴትዮዋ የምወስደው ደላሏ ማለት ነው። አጠቃላይ 120 መጀመሪያ ነው የምወስደው። 120 ሺህ ውስጥ ለማን ነው ታዲያ? 350 ሺህ ነው የሚከፍሉ። 240 ሺህ ደላላ የምትወስድ ከሆነ 120 ሺህ 120 ሺህ የትኬት ምናምን ትኬት አለ። ትኬት ከዛ ላይ ነው የሚቆረጥላቸው። ትኬት ራሷ ዜናዋ ነው የሚቆርጥላቸው። ታውቃለች ቦታውን ትኬት ትቆርጥላቸው ነው። ማሻአላ ትኬት መጨረሻ ትኬት ይቆረጣል። የቪዛ ማስመቻ አዲስ አበባ 2 ጊዜ ነው የከፈለችው። 15 ሺህ ብር 7,500 የከፈለ የፈረንጅ ደላላ አለ ወይ እያሉ ነው። ሀቢባዬ እንደገና ደግሞ ልጆቹ መጀመሪያ ገብተው ሪጀክት ሲባሉ ድጋሚ ሰውየውን ራሱ ፈረንጁን አዲስ አበባ ያለውን አነጋግራ ለእያንዳንዱ ሰው 30 ሺህ ብር ብሎኛል ክፈይና እመታላችኋለሁ ብሎኛል ብላ ከፍያለሁ ብላለች። ለ10 ምናምን ሰው ከፍያለሁ አለችም። ከዛ ከፍዬላቸዋለሁ በቃ ሊመታላቸው ነው ጨርሰና ምናምን አለች። ልክ በ15 ቀኑ ፈረንጁ ደውሎ ሴትዮዋ ጋር እዚህ ያላችሁ ጋር ሮማንያ ያለችው ጋር ደውሎ ኑ ሰዱ ባያቸው ፓስፖርታቸውን አለ። ከዛ ልጆቹ ፓስፖርታቸውን ይሰዱ ሪጀክት አድርጓቸዋል አለ። እንዴ ዘይነባ 30 ሺህ ብር ከፈልኩ አላልሽም ወይ? ሊመታላቸው ነው አላልሽም ወይ ስንላት ከፍየዋለሁ አለችም። ከፍየዋለሁ ለምን እንዳልመታላቸው ለምን አውቃለሁ አለ።
ከዛ ሁሉ ሰው 30 ሺህ ብር ለፈረንጅ ሰጥታለች። እንግዲህ ሰጥቻለሁ ነው ያለችን። እኛ አናውቅም። እኛ ያለነው እዚህ ነው። ደረሰኝ አትጠይቁም እንዴ? ከፍያለሁ ስትል በእጅ ነው የሰጡት አለችን። በእጅ ነው የሰጡት አለችን። ቆይ ሴትዮዋ ከፈረንጁ ጋር የምትደዋወል ከሆነ ለምንድን ነው እንዲመታ ያላረገችው? ሀይሜ ተይ በቃልሽ ነው። ተይ ይሄን ጥያቄ እኮ ሴትዮዋ የሀገራችን ችግር ነው። እኔ ወረቀቱን ሰርቼ ልክ ያለው በስርዓት ልክ ያለው። ቆይ ኤምባሲውን እንኳን ያሳየኝ ግዛው አይደለ? ልክ እኔ እንደላላ አርገሽ ሃይማኖት ለምን ዶ እኔና አንቺ ነገ እንገናኛለን። አንደኛ ደግሞ ታሪክ ይገኛል። ይኸውልሽ አንደኛ እናቴ የጠየቀችሽ ለእንድዬ ነው የተቸገረችው። ቤት ውስጥ ከእንድዬ ጋር ነው። ሮባ መኪና ላይ ነው የሚሰራ። እኔና አንቺን ያገናኘን የወንድሜ የእንድዬ ጉዳይ ነው። ዘመቻ ይሄዳለሁ ይላታል። ብርሃኔ ናት እግሩ ላይ ወድቃ ያስቀረችው። እና እባክህ የተገናኘ ነው በእንድዬ ዙሪያ አይደለ። ተይ ሮባን ታውቂዋለሽ ሀይሚ፣ እንደ ድሮሽ በቃልሽ ሙቺ። እኔ ብር ብዬ አይደለም እንድዬ ልጅ ተወስኪልኝ ነው ሪጀክት ተባሉ። ብርም ሰጥፋልሽ ሪጀክት ተባሉ። ዘይነባናት ምሰጠን ምትይ ሀይሚ፣ እኔም ብር አስቤ የምሰጥሽ ዘይነባናት ትሰጠኛል። ለዚህ ሁሉ ልጆቹ ሪጀክት ለመሆናቸው ተጠያቂ እንደውም አንቺ ነሽ። ወይ ልጆቹ ራሳቸውን ፈልገው እንዳያመቻቹ አነጋግሬያለሁ ብለሽ ሰው አግኝቻለሁ ብለሽ ከፈረንጁ ጋር አውርቻለሁ ጨርሻለሁ፣ ብር ያውም የኢትዮጵያ ብር አይፈልግም ዶላር ለሚፈልገው ብለሽ ገዝቻለሁ፣ ሰጥቼዋለሁ፣ አሽጌ አንዴ በወረቀት አሽጌ አንዴ በምን ስትይ የነበረው አንቺው ነሽ። ቆይ ልጠይቅሽ እሺ፣ መጀመሪያ የእናንተ ዘመድ አይደለ እንዴ ይዟቸው የገባ ያ እንትና የእንትን አስተማሪ ያለችው ልጆቹ ያመጣሻቸው በሞላ ግማሹ ምንም የማይችለው ሰውየው እንግሊዝኛ ኢንተርቪው ሲያደርግ ዘይነባ ልጆቹ ቋንቋ መቻል አለባቸው። አይደለም እኔ የሚያመጣው እሱ አይደል ይዟቸው የሄደ የእናንተ ዘመድ አይደለ ቋንቋ ሊናገርልሽ እኮ ይዟቸው የገባው እንዳለ የማይችሉ ስራ የምተሻምተ ዘይነባ ስማቸውን እንኳን መጻፍ የማይችሉ ልጆች እኮ ነው። ኤምባሲ ሮማንያ ኤምባሲ ይዘሽ ገብተሽ ጉድ የፈለው እኮ ዘይነባ እሱ ሊረዳቸው እኮ ነው። አንቺ እንግሊዝኛ ትችይ ነበር እንዴ ስትሄጂ? ተይ እንጂ ሀይሚ ተባበሩ ሆኖ አይደለም። በዛ ሰዓት ላይ ሆኖ አይደለም። አስተርጓሚ ይዤ ገብቼ በስርዓት ነው ያወራሁት እኮ ያስተርጓሚ ያወራደ ማለት ነው። ያኔ ራሳችሁ አዘጋጃችሁ አይደል እንዴ? ተከፍሎ ለአስተርጓሚው እንደውም ልጆቹም አሉ 2,000 ተከፍሎ እኔ ደላላ ቢሆን ቤቴን ለምን አሳያለሁ? አይደለም እኔ ደላላ ቢሆን ቤቴን ለምን አሳያለሁ? ዱባይ ያሉትን ኢትዮጵያ ናቸው ብለሽ እንዴት አድርገሽ ጀመርሽ? ይላቸው ዱባይ ያሉትን ልጆች አሻራ የሰጥተው ጀመሩ። ዱባይ ሆነው ሮማንያ በመሀል መጥተው ብራቸው ይጨነቅ ትኬት ቆርጦ ይመጣሉ። ትኬት ቆርጦ ይመጣሉ። ለምን አውሮፓ መሄድ ስለሚፈልጉ ብራቸው ይጨነቅ። ሀይሚ ግን እኔ ግን አምሻለሁ ካላቸው ወዲያ ነው። አንደኛውም ልጅ እንዲያውም ሪጀክት ተብላ ሮማን እዚህ ወደ አውሮፓ ውስጥ መግባት አትችልም። እሱን ራሱ አሻራ እንዴት አድርገሽ አሰጥተሽ አሰራሽላት። በፊት አፍታም ብላ ሮማንያ ላይ ለስንት ዓመት ነው መግባት የማትችል ልጅ እንዴት አድርገሽ አሰራሽላት? እሱን ራሱ እሱ አሁን በኛ ቆይ ግዛው ብሎ ሰጣት። ቆይ ዘይነብዬ ከወንጀል ነፃ ነሽ ብሎ አዲስ አበባ ላይ እንዴት አድርጎ ሰጣት? ልጅቷ እንዴ ምን ወንጀል ሰራ? መች ገባች? ሩማንያ አልገባችም። ሲቀጥል ሄዳ አሻራ ይሰጣችው። አምስቱም ሀገራ ላይ ክልክል ነው። በፊት ቱርክ ነበረ ጣፍታ አሌ ታውቂያታለሽ? አናግርሻት እንደዛ አለችሽ ልጅቷ? እኔ ምን አውቃለሁ? እኔ ፈትሼ አልቀበል ዮና አለችው። እዚህ ሀገር አውሮፓ ክልል አውሮፓ ላይ መግባት ከአረብ ሀገር ነው የመጣችው። ለምንድን አስጀመራችሁት እኮ ነው አድርጋ ሴትዮዋ ካንስል ያደረገቻት። ሰውዬው ካንስል ይሄ ነገር ወንጀል ነው ብሎ ነው እንዳለ እርጅት ያላቸው በሷ ምክንያት። ታውቂያት ልጅቷ ከአረብ ሀገር ነው የመጣችው። እሺ እሷ በእሷ ተይ ሀቢ
ሃይማኖት እንደዱስ አትቀባጥሪ። ለምን የግዛውን ምክር ሰምተሽ ቀብርሽ ናት። እኔ ልታሰር ችግር የለውም እገባለሁ። ታስሬ ቅጣቴን ተቀጥቼ እወጣለሁ። ግን ማለት ነው የቀራባችሁን 500,000 እኔ በትክክል አስልቼው ዘይነብም የላከችውን ደረሰኛ አይቼ ግዛውም የላከውን ደረሰኛ አይቼ አስልቼ የቀረባችሁ 1 ሚሊዮን ነው። ከ1 ሚሊዮን ላይ የወረቀት የ5 ሰው 100,000 አይከፈልም፣ የወረቀት አይመለስም አላት። እሺ ተስማማን። ማዳምንም ጠርተን ማዳምን መስክራ $1,000 የወረቀት ለመንግስት እንደሚከፈል ለፕሮሰስ ተናገረች። ስለዚህ ለመንግስት የተከፈለ አይመልስም። 500,000 ስጧት። የቀረባችሁ ሀቢባዬ እኛ ብቻ ነን የምንከፍለው። እሷስ ለፈረንጅ ሰጥው ለግብኗ ስትል ነበረው ስብር ወይ እኛ ብቻ ነን የምንከፍለው። እናንተ የተሻለ ሀገር ነው ያላችሁት። ከእሷ እናንተ የተሻለ ሀገር ስላላችሁ ስጧት፣ መልሱላትና ትስጥ ለሰዎቹ። ሰርተን እንሰጣታለሁ። 2 ወር 3 ወር ትታገሰሽ። በቃ ዘይነብ እኔ ሲስተማር አንቺው ፊት ተፈለግሽ አንቺ አካውንት ሰጣችሁ እናስገባላታለሁ። 3 ወር እንደዚህ ትታገሰው። በቃ ከ3 ወር ይኸው እኔ 3 ወር ቀጠሮ ይዝላችኋለሁ። በ3 ወር አካውንት እኔ ከዘይነብ ተቀብዬ እኔ ለሃይማኖት እልካለሁ። ያስገቡልሻል። አለቀ በቃ። እኔ ዘይነባ በእናቷ አካውንት ዘይነባ ብዙ ነገር ስለካደችኝ ጋር ወደ በእናቷ አካውንት አስገባላታለሁ። የእናቷን አካውንት ተቀብላ ስትስተኝ ራሷ እናቷ ዘምዘም ነው ስማ። በእናቷ አካውንት የእናቷን አካውንት ለእኔ ትልካለች ዋትሳፕ ላይ፣ እኔ ለአንቺ እልካለሁ። እሺ ዋትሳፕ ላይ ትክክል። በቃ በ3 ወር ግማሽ ሚሊዮን ብሩ ትራንስፈር ፎቶ ታጥፋለኝ ሀቢባዬ። አዎ የጠፍሽን ፎቶ አጥፊላት። በቃ ግማሽ ሚሊዮን ብሩን አስገብታ ደረሰኝ ወደ እኔ ትልካለች። አካውንቱን ለእኔ ላኪልኝ። እሺ እኔ 1,000 የሚጠይቁኝ ልጆች ምንድን ነው የምላቸው? እሱን ሰርተሽ ክፈይ። እሷ ግማሽ ሚሊዮን ብሩን ትከፍላለች። እንደውም ኮመንት ላይ እኩል ይክፈሉ አብረው ይክፈሉ እያሉ ነበር። ሃይማኖት እግዜር ይስጣት። እጇ ላይ እኮ ስላለ ነው። ይሄ እኮ ለትኬት የተቀመጠ ብር ለምን ያለሽ ሀቢባ እኮ አለ። እሺ ትኬት አልተቆረጠም። የትኬቱ ብር የት ነው ያለው? እሺ በቃ ጥሩ ሀሳብ። ባለፈው ሰጥልሽ እኮ ዘይነባ ባለፈው አስገባልሽ። ከዚህ ገባልሽ። ከየት መጥቶ ነው ሀቢባ? ሴት እጃቸው ላይ የነበረ እኮ ነው። እኔ ላካለውልሽ ዘይነብ ብር ነው የሰጠሻቸው። 2,820,000 ነው አይደለም የሰጠሻቸው። ላሰላልሽ ነው ድጋሚ ለ101ኛ ጊዜ ላሰላልሽ ነው። ትዕግስቴን በጣም ተፈታተንሽው። ስንት ብር ነው የሰጠሻቸው? የአምስቶቹንም እኮ ደምረው ነው። ከአምስቶቹን ደምረኝ። እንደዛ አላልኩም። በገንዘብ ቶታል ስንት ነው የሰጠሻቸው? አለቀ። ይሄንን ቁጥር ጥሪ። ስንት ነው? በቃሌ እንዴት ነው የማውቀው? እኔ እንዴት ነው የማታውቂው? የሰውዳ እንዴት ነው የማታውቂው? በቃልሽ አይደለም። እኔ ዕዳ የሌለብኝ በማያገባኝ ይኸው በቃሌ ይዤዋለሁ። 2,820,000 የትኛውን ነው ሂሳብ የሰራችሁ ሀቢባ? የሰጠሻቸውን እኔማ ሁሉም ሰጥቻቸዋለሁ። 4 ሚሊዮን ከ4 ሚሊዮን እሺ የሰጡኝና የወረቀት ያስገባሽበትን ደረሰኝ አምጪ። ያስገባሽበትን ደረሰኝ የላክሽልኝን ሳሰላው የላክሽልኝን አሁን ቁጭ ብዬ በካልኩሌተር እዚህ ጋር ሳሰላው 2,820,000 መጣልኝ እያልኩሽ እኮ ነው ማሬ። እንዴት እንዲ 2,820,000 መጣልኝ ሳሰላው የላክሻቸውን ደረሰኝ ዋትሳፕ ላይ ቁጭ ብዬ በካልኩሌተር ስደምር ከዛ ላይ ደግሞ እነሱ የመለሱልሽን 1,850,000 ቀነሱ። 1 ሚሊዮን ቀረ። ከ1 ሚሊዮን ላይ ደግሞ የወረቀት የ5ቱ አይከፈልም። የወረቀት ኦልሬዲ ፕሮሰስ የተጀመረ ለመንግስት ኦልሬዲ የተከፈለ ጆብ ኦፈር ምናምን የተደረገበት $1,000 አይመለስም። ስለዚህ ስንት ቀረ? 500,000 ብር ቀረ። ግማሽ ሚሊዮን ብር ቀረ። እሱን ደግሞ አንቺና ሀይሚ ተባብረን እንከፍላለን ተባብላችሁ ነበር። እንደዛም ሆነ ግን ራስሽ አመንሽ እኮ። አንዴ ትክጃለሽ፣ አንዴ ታምኛለሽ። ዘይነብ ቅድም እኮ ራስሽ አይደለማ። ይሄ ብቻ አይደለም፣ የወረቀቱንም እኮ ነው ሰርተን እኩል እንከፍላለን ያልኳት። ሙሉ ሂሳብ ነው። አንድ ብር ለምክንያቱም ልጆቹ ችግር ላይ ናቸው። አላስቀምጠን ለምሳሌ የወረቀቱንም ከነበረ ይኸው እነሱ ግማሽ ሚሊዮን ሊችሉ ነው። ግማሽ ሚሊዮን ነው አንቺ ትችያለሽ ማለት ነው። የወረቀት ልትመልሽ ከፈለግሽ
የማይመለሰውን የወረቀት ለሰዎቹ መመለስ የምትፈልጊ ከሆነ ይኸው ሀይሚ 3 ወር ስጡኝ። አንቺ ራስሽ መስክረሽላታል። ከማይናት አቷሽም፣ ለክሯ ሟች ናት። በሀገሯ ታቦት ከማለች አቷሽም ብለሻል። በሀገሯ ታቦት ብላ ለክሯ በክሯ የወረቀቱን እሺ አስቢ። 20 ሰው ስንት ነው የሚሆነው? እሺ የወረቀቱ የ20 ሰው የ20 ሰው አላመጣሽ። 20 ሰው እንዴት ነው? 20 ሰው ካመጣሽ ዝርዝር አምጪ። ልክ እሱ እንዳመጣው አንቺም ስም ዝርዝር አምጪ። ያመጣሻቸውን 20 ሰዎች እዚህ የተላከውን ወረቀት ችግሩ ምንድን ነው? አንቺ በአፍሽ ብቻ ነው የምታወሪው። እሱ በኮምፒውተር በሰንጠረዥ ስም ዝርዝራቸውን አስቀምጦ እከሌ ስንት ከፈለ፣ እከሌ ስንት አመጣ፣ ከማስረጃ ጋር ኤቭሪቲንግ ከመረጃ ጋር ነው የላከልኝ ዋትሳፕ ላይ። አንቺ ግን በአፌ ብቻ ነው የምነግራችሁ፣ እመኑኝ። እኔ ሰዎች እኮ ጭንቅላቴን አዙረውታል። እነሱ ጭቅጭቅ የለባቸውም። እኔ እኮ ለአንድ ሰው ልንገርሻል፣ እናት፣ አባት፣ እህት፣ ወንድም እያሉ ጭንቅላቴን አዙረውት ይሄንን ማስታወስ የራሱ አልሐምዱሊላህ። ምክንያቱም ያሳለፍኩትና የሆንኩትን አላህ ብቻ ነው የሚያውቀው። እነሱ ምንም የለበት ንጹህ አይምሮና እንትን ያለ አይምሮ አንድ ላይ ሊያስበኝ ዘይነብ ታይ እስኪ እንደዛ ለምን አንቺ ለምን እንደዚህ ታያለሽ? ግን ሁሉን ነገር ጫና ለምን ታደርጊያለሽ? እንዴት ነው የማናስበው? እናስባለን። ለምን አናስብም? ግን ዘይነብ አንቺ 80 ሺህ የከፈልከውን ይኸውልህ ወረቀታቸው ያልመጣ 80 ሺህ የወረቀት ተብሎ አንዳንድ $1000 የከፈሉ የእነሱ ቆርጠክ ታይም አንድ አዳምጪኝ። አንቺ ማለት ነው ይኸውልሽ ሲጀመር ከኢትዮጵያ ወደዛ የሄድሽው ይሄንን ታርጌት አድርገሽ ነው። በቃ ሚዲያ ላይ ገብተን ለምነን ይህን ብር አገኛለሁ መለሳለሁ አልሽ ቃል በቃል እንትና ጋር ሮሚ ጋር ነበርን ሀቢብ አንቺ ጋር ከመምጣቴ በፊት ማለት ነው። ከዛ በኋላ እንደዚህ ከሆነ እኮ ለልመናም ከሆነ እኮ በስነ ስርዓት ከሆነ እንዴት ነው ማድረግ ያለብን? እንደዚህ ሆኖ ብር ተበላ በስነ ስርዓት አምነሽ ህዝብን ይቅርታ ጠይቀን ከሆነ ያንን ነበር ማድረግ ያለብን እንጂ ዘይነብ ያልሆነውን ብር እንዴት ይህን ያክል ታያለሽ ብዬ ስልሽ ወጥተሽ እንደውም ሀቢባ ጋር ማፋጥጥ ውጣና ናልሽና ወጣሽ ከዛ ቤት አይደል? እንደገና ቅድም እየሰማሁሽ ነው ሲሰድቡኝ ነበር ምናልሽ። እኔ ቲክቶክ በአጋጣሚ ኦንላይን ከፍቼ በራሴ ነው ገብተው አንዳንድ ልጆች አስተያየት ሲሰጡ የነበረው እንጂ እንደዚህ ስድብም ምንም የሚያደርስ ነገር የለም፣ የሚያሳድብም ነገር የለም። እኛ ያለውን ብር እንሰጣለን። እሺ በጋራ አሁን ለምሳሌ ኦዲዮ ብልክ ምን ትያለሽ? ኪሳራ ጋራችን ነው ብለሽ ስታወሪ ነበር አለ ኦዲዮ ላክልኝ ኦዲዮን ፕሊስ ዋትሳፕ ላይ። እሺ እልካለሁኝ ግን ያያስ ቢሆን ዘይነብ በቃ ይሄ ነገር ተከሰተ አይደለም ዛቻ እኔ ቤተሰብ ቆቆ የዛቻ የኦፍሳን ወይስ ይልክልኝ ነው ዘይነብ ኪሳራው የጋራችን ነው አብረን እንከፍላለን ብለሻል። ቮይሱን ከመላኩ በፊት ወደ እኔ መቼ ነው ያልኩት? መቼ እነሱ ይቅርና ብለሻል። እሺ ወደ ራሴ ለመለስ ሀቢባ በእናትሽ ልብስ ታማሚ ነኝ። አሁን ልጆቹ ስራቸውን ይስሩ። ማገዝ ያለባቸው ሰዎች ያገዙ። ይሄንን ብር በውስጥ አውሪ በውስጥም አውሪ አለው። ይሄንን ብር 3 ወር ስጭን እንሰጣለን። እኛ አንቺም ምንም አትክፈኛ እንሰጣለን። በቃ ፌዴራል ይዞ የመጣውን ኦብሳ ድምፅ ልኬልሃለሁ። 108,000 ነው እንደውም 12 ከራሴን የጨመርኩት። ጠይብ ያን ድምፅ እንኳን ልኬልሃል። እሺ እንዴት ነው ማረግ? ቤተሰቤን እንዴት ነው ደህና? እሺ ቢያንስ እንኳን ልጆቹን እንኳን አሳምንልኝ ብያሃለሁ። ብዙ ነገር ልኬያለሁ። ልጆቹን እንኳን ከላይ ላይ አሳምንልኝ፣ እኔ እንዳልበላው ብሩ እኔ ጋር እንዳልሆነ ብያሃለሁ። ይሄን ሁሉ ብያሃለሁ። ብዙ ነገር ብያሃለሁ። ባይሽ አንድ ነገር አንዴ ጋይስ፣ እኔ ይሄንን ህዝብ አንድ ነገር ልጠይቀው። እኔ ሀቢባ ነኝ። የሆኑ ሰዎችን እኔ ሮማንያ እልካችኋለሁ ብዬ እኔን ነው የሚያውቁት፣ እኔን ነው የሚያምኑት። ሮማንያ እልካችኋለሁ ብዬ ከነዚህ ሰዎች 350,000 ለቀምኩ እና ከኔ ጋር እንዲህ ላደረገ ግለሰብ ሰጠው። እነዚህ ሰዎች ይሄ ጉዳይ ሳይሳካ ሲቀር ብራቸውን መጠየቅ ያለባቸው ማንን ነው? ዳይሬክት የሚያውቁት እኔን ነው አይደል? ኖት ዴር እኔን ነው የሚያውቁት። ስለዚህ እኔን ነው የሚጠይቁት። ሀቢባ ብራችንን አምጪ፣ ቃል እንደገባሽው ሮማንያ አልወሰድሽንም፣ ስለዚህ የከፈልነውን 350,000 አምጪ ብለው የሚጠይቁት እኔን ነው። ኦኬ። እነዚህ ሰዎች ስልካቸውን አጥፍተው ቢጠፉብኝ የምከፍለው ማን ነው? እኔ ነኝ የምከፍለው አይደል? ለምን ይሄ ህዝብ እኔን አምኖ ነው የሰጠው። ስለዚህ እኔ ነኝ የመጀመሪያዋ ግለሰብ ከፋይ እኔ ነኝ። ለእነሱ ከፍዬ ከዛ የኔን ጉዳይ ከእነዚህ ጋር ዲል አደርጋለሁ። የኔን ጉዳይ ራይት። ለምንድን ነው ሁሌ በትክክለኛው መንገድ
ማንሄደው? ምንድነው ዙሪያ ጥምጥም ዙሪያ ጥምጥም ዙሪያ ጥምጥም? እኮ ቢኖረኝ አደባባይ የሚያወጣኝ ነገር የለም። ልክ ነሽ። እኔን መቀጣት ያለብኝ እኮ አደባባይ ስትወጪ እውነቱን ተናግረሽ እንጂ ወይት አሁን እነሱ 1 ሚሊዮን ከሰጠሻቸው 2,820,000 ላይ 1,850,000 ከፈሉ። የቀረባቸው 1 ሚሊዮን ነው። ከ1 ሚሊዮን ደግሞ የ5 ሰው የወረቀት አይመለስም። አንቺ ደግሞ ይመለስ ከሆነ ይኸው እኩል እኩል የሚደርስባችሁን እኩል እኩል እነሱ ግማሽ ሚሊዮን 3 ወር ይሰጠን። ያው ሃይማኖት ምላለች፣ አንቺም መስክረሽለታል እንደማትዋሽ። የእናትሽን አካውንት ነበር አምጪልኝ። የእናትሽን አካውንት ነበር ለሃይማኖት ዋትሳፕ ላይ ያስተላልፋለሁ። አስገብተው ከ3 ወር በኋላ ደረሰኝ ለእኔ ይልካሉ። አምጥቼ ለህዝቡ ደረሰኝ አሳያለሁ። ሀቅሽ ገብቶልሻል ብዬ ከዛ እነዚህ ሰዎች ስማቸው ይጠራል። አለቅ። አንቺ ደግሞ ቀስ እያልሽ እየሰራሽ አጠራቅመሽ ትከፍያለሽ። የቀረው እኔ ታማሚ ነኝ ሀቢባ። ታማሚንም መረድቶ ለታመመ ሰው እኛ ለሕክምና ለደላላም ሰብስበን በደላላ ለተበላም ሰብስበን ለዚህም ለዛም ሰብስበን እንችለዋለን። እንደኛ አስቡልኝ ሀቢባ። እሺ እኔ ያመኛል። እዚህ ጋር ልንገርሽ፣ ኪኒኒ አሁን ካለቀብኝ እንዴት ነው ማገኘው? ስትመጪ ለኪኒን አይደለም የመጣሽው እኛ ጋር ስትመጪ መጣው አይደለም እንደ ሰብአዊነት ነው። አይ ጥያቄ ባንድ ያናወራም ዘይነብ ስትመጪ እዚህ ቤት የመጣሽው በዚህ ጉዳይ ሌላ ቀን ነው የምመጣው ወይስ እንዴት ነው? በዛኝ አስገቡኝ ብለሽ ነው የመጣሽው። ከዛ ጉዳይሽን በደንብ አዳመጥኩሽ። ደብተሬ ላይ ጻፍኩኝ በዝርዝር ያዝኩኝ። ከዛም በኋላ የሚመለከተውን አካል ቁጥር ተቀብዬሽ ዋትሳፕ ላይ አናገርኩ። እነሱም መጡ፣ ማስረጃቸውን አቀረቡ። ከአንቺም በኩል ደረሰኝ፣ ከእነሱም መጣ። አሰላው እኔ ቁጭ ብዬ በካልኩሌተር የደረስኩበትን ነገር ተናገርኩ። የቀረባቸው 500,000 ብር ነው፣ ግማሽ ሚሊዮን ብር ነው የቀረባቸው። እሱንም ሰርተው ሊከፍሉ ቃል ገቡ። በቃ ከ3 ወር በኋላ እንገናኛለን። በተረፈ እነሱ ግማሽ ሚሊዮን፣ አንቺ ግማሽ ሚሊዮን ሰርታችሁ እኔ ጌታ ብችንሽ የምከፍለው እኔ እኮ ያመኛል ሀቢባ እና እኛ እሺ ምንኛ ምን አርጉ ነው የምትይው? ግማሽ ሚሊዮን ሊመልሱልሽ ነው። ይኸው ቃል ገብተዋል በህዝብ ፊት። ባይመልሱልሽ በ3 ወር ውስጥ ግማሽ ሚሊዮኑን አንፋታቸውም። ይኸው 5,000 ምናምን ህዝብ 5,600 ህዝብ የሰማ አይፋታቸውም ባይመልሱልሽ። የቀረውን ደግሞ አንቺ ደግሞ የቀረብሽን ሰርተሽ ክፈይታ። የእነሱን እነሱ ያመኛል እኮ ሀቢባ ልኝ እያልሽን ነው ሀቢባ። እኔ ያመኛል። ይኸውልሽ ኪኒ ሴትዮዋ ብታቅልኝ ችግር የለውም፣ መዳሜ ብታቅ ችግር የለውም። ሰዎች ተናገርልሻለን። ስለሚያመሽ እንዳያስከፍሉሽ እንጠይቅልሻለን። ይዘሻቸው ነው ብር የተበሉትን ሰዎች እኛ ህዝብ ከብዷቸው እሺ ሊሉ ስለሚችሉ እሷ ስላመማት ሰርታ መክፈል ስለማትችል የቀረውን ከብራችሁ ላይ የቀረውን ግማሽ ሚሊዮን 500,000 ብር ማሯት እንልልሻለን። እሺ እኛ እንጠይቅልሻለን። ይዘሻቸው ነው የተበሉትን ግለሰቦች እንጂ ሀቢባ ለታመመ ሰው እንጂ ለሌላ ጉዳይ ብር ተሰብስቦ አያውቅም እዚህ ቤት። ልታመምና ልታመመ ብቻ ነው። አንቺ ተሳክቶልሽ ቢሆን ኖሮ አንቺ ይሄ ቢዝነስ አዋጥቶሽ ቢሆን ኖሮ የኢትዮጵያ ህዝብን ሙሉ ትልኪው ነበር ወደ ሮማንያ። አንቺ ሚሊዮነር ትሆኚ ነበር። ግን ስለከሰርሽ ነው እኛ ጋር የመጣሽ። ስትጀምሪ ስራውን ልጀምር ወይ ያዋጣል ወይ ብለሽ አላማከርሽም። ገብቶሻል? ስለዚህ ወንድም እኔ እኮ ጉለክሳ ወንድም ወይ ወንድም ያለ ሄደልኝ አንድ ወንድምሽ ሄዶልሻል። አንድ ወንድም ነው የቀረብሽ። ያንዱ ስራ ለማስፖርት ማለት ያኮ መንጃ ፈቃድ አሉ ትራክተር ላይ ይሰራል። አሁን ያለ ስራ የተቀሽ ሀቢባ እሺ ግማሽ ሚሊዮን አለ ላይ መደባችሁ ያለ ስራ ለቤት የተቀመጠው ራሴን አጠፋለሁ እያለ ሁሌ ይኸው ያቀል ግዘው ራሱ ዘመቻ የተቀመጠው እቤት ያለው የመጨረሻ ልጅ ትንሹ ወንድሜ በሱ ሰበብ ነው እኔና ግዘው የተገናኘ እንድዬ የመጨረሻ ልጅ ነው። አሁን ያለ ስራ የተቀመጠው ራሴን አጠፋለሁ የሚለው ማን ነው? ወንድሜ በሱ ምክንያት ነው። አዎ እናቴ ደግሞ እንዲህ ትሰስተዋለች። ለምን ያለ አባት ነው ሁላችንንም ያሳደገ። ለምን አይሰራም ስራ ኢትዮጵያ ውስጥ? ሊስትሮ ሰለፊነት ምንም አይነት ስራ ለምን አይሰራም ኢትዮጵያ ውስጥ? መንጃ ፈቃዱን ለሞከርኩለት። ይኸውልሽ አረብ ሀገር ሆኜ እኔ ነበር ማስተምራች። መንጃ ፈቃድን ሞከርኩ፣ ምንም አልሆን። ይኸውልሽ ዱባዩን ላሞከርኩለት። ያልሞከርኩለት ቦታ የለም። ተበላው፣ ተውኩኝ። እኔ ደላልነት ብዬ ቢዝነስ ብዬ ሳይሆን እሱ እንዲሄድልኝ ነው። ለምን እኔ ስለገባሁኝ ቤተሰቤን እንዲሄድልሽ የስንትና ስንት ሰው ብር አስፈልግ። አንድ ወንድምሽ አስወዳድነት ሰርፕራይዝ ቀን ነው ይሄ። ገባሻ? ያንቺ አንድ ወንድም እንዲሄድ የስንት ድሃ ብር ተበላ። አሁን ወንድምሽ
ባዶ ነው እንደ ኢትዮጵያ ሁሉም ለቆቷል። አንድ የሚኖር ህዝብ አለ አይደል? ሰው አለ። ስለዚህ ኢትዮጵያ ውስጥ ያገኘውን ስራ ሰርቶ ይብላ። በሰርቶ በዛ አጠራቅሞ የፈለገበት ሀገር ይሄድ ማለት እንዲያግዘኝ። እሺ በቃ እሱን አረብ ሀገር ላኪልኝ፣ ለሁለት ሰርተን እንከፍላለን። ኢትዮጵያ ገባለሁ እኔ ገባለሁ ኢትዮጵያ ሀቢባ ሰው አለሽ ሀቢባ ልልሽ የፈለግኩት እኔ አሁን ገባለሁ። እኔ ለምዶ ታውቂያለሽ እሳት ላይ በወድቅ አረብ ቤት ታውቂያለሽ ምን ላይ እንደምወድቅ አላውቅም። መግባት አለብኝ። ወንድሟን ዱባይ ልትወስዱላት የምትችሉ ቆንጆ ነው ወንድምሽ። አንዳቸው አግብተው ይወስዱታል። ቆንጆ ነው። አንቺ ነሽ እንጂ ወንድሜን ዱባይ ውሰጂልኝ እና አብረን ሰርተን እንከፍላለን አልሽኝ እኮ። እኔ ኤጀንሲ አይደለም እኔ እገባለሁ። ቢያንስ ያግዘኛል ሀቢባ ያግዘኛል። ምንም ቢሆን እናቴ ልጅ ነው አይጥለኝም። እኔ እኮ ቤት ውስጥ ስቃ ያለብን ልጆቹ እንደሚያረጉኝ አላየሽም አንቺ? እኔ እኮ ሰዎቹ ምን እንደሚያደርጉኝ አላየሽም አንቺ? ዘይነብ እኛ 500 ሺሽን ይኸው ከአንድ ግዛውና ሃይማኖት እናስመልስልሽ ቃል ገብተዋል። ከ3 ወር በኋላ አስገባል። እኔ ሀገሬ ገብቼ አንቺም ደግሞ እኔን አልጠየኩሽ እንትን የሰጠኝ ዘይነብ። እሺ አንድ ጥያቄ ነው ሀቢባ፣ አንድ ጥያቄ ይጠይቃቸዋሉ። ልጆቹ ማሯት በቃ እንላቸዋለን። ይምሩሻል ልጆቹ። ጥሪያቸው ለምን ልጆቹን አታመጫቸው? ሚዩት ነሽ አብሪና ሚዩትሽን ሀቢባ አንድ ጥያቄ እዚህ ጋር ማለት ነው። ሚዩትሽን አብሪ እንደ ግንዛቤ ያክል ማለት ነው። እዚህ ጋር ወንድሜን ወይ ጓደኛዬን ባመጣ ከዚህ በኋላ ባመጣ ደላላ ያስብላለሁ። ይሄ ነገር ትክክል ነው ትክክል አይደለም? ይሄም መረጃ የለንም እኛ። ይሄ ነገር እንዴት ነው? ደላላ ማለት ተከፍሎት የሚያመጣ በነፃ ካመጣክ ትብብር ይባላል። አስከፍለህ እስካመጣህ ድረስ ደላላ ነህ። 350 ሺህ አስከፍለህ እስካመጣህ ድረስ ደላላ ነህ። እኔ ጓደኛዬን ስራ እዚህ የሚያመጣልኝ ሰው ካገኘው ካመጣኋት ምንም ነገር ሳላስከፍላት ካመጣው ትብብር ይባላል። አስከፍዬ ካመጣው ግን ደላላ ነኝ። ያ ነው። ይሄን ለመገንዘብ ነው። እሺ ዘይነብ ሚውትሽን ለምንድን ነው የማታበሪው? እኔ ሚውት ያረኩሽኝ ድራማ ስትሰሪ ስታለቃቅሽ እዚህ ጋር ሚውትሽን አብሪና ልጆቹን ጥሪያቸውና ህዝብ ይለምናቸው፣ እኛን ለምናቸው። በቃ ማሯት። 1 ሚሊዮን ነበር ከብራችሁ ላይ የቀረው። ግማሽ ሚሊዮኑን ይኸው ሃይማኖትና ገዛው ሊከፍሉ ነው ከ3 ወር በኋላ። የቀረውን ግማሽ ሚሊዮን ግን ዘይነብን ማሯት። የላትም እሷ የላትም ብለን እኛን ለምናቸው። እኛን ይሰሙናል፣ ያከብሩናል። ዘይነብ ሚውቱም ቢያለሽ መጀመሪያ ዘይነብ ሀሳቧ የነበረው ኮሜዲያን እሸቱ ጋር ቀርባ እርዳታ ገንዘብ እንዲሰበሰብላት ነበር። ራሷ ናት ያለችው። ከዛን እሱን ደግሞ ሀቢባ ጋር ሄደክ ደላላ ብር በላኝ በልልኝ አለችው። እዚህ ገንዘብ የሚሰበሰብላት መስሏት ዘይነብ በዋትሳፕ ልጥራት። ሴትዮዋ ጠርታት ይሆን? ዘይነብ ሚውትሽን አብሪው። ሴትዮዋ ጠርታሽ ነው? የለሽም? እምቢ አለኝ። እምቢ ብሎሽ ነው? እኔ ደግሞ ምን ሆነሽ ነው ብዬ ዋትሳፕ ቮይስ እያደረኩልሽ ነበር። ጥሪያቸው ብር የተበሉትን ልጆች ብር የተበሉትን ልጆች ጥሪያቸውና ህዝብ ይጠይቃቸው። እዚህ ጋር ያለ 5800 ህዝብ ይጠይቃቸው። በቃ የላትም ዘይነብ ይቅርታ አድርጉላት። ይኸው ግማሽ ሚሊዮኑን እነሱ ከ3 ወር በኋላ ይከፍላሉ ቃል ገብተዋል ብለን እንላቸዋለን። ጥሪያቸው። ተደወለባት።
ሼር አድርጌያለሁ ግን አሁን እየተደወለበት ነው መሰለኝ ስልክ እሱ። ዘይነብ ጥሪያቸው ዋትሳፕ ላይ ስም ዝርዝራቸው ስላለኝ እኔ ጥሪያቸው እንንገራቸው። እኛ አንቺን እንዲተውሽ አንቺን እንዳይጨቀጭቁሽ እኛ እንነግራቸዋለን። እነሱ ግማሽ ሚሊዮን ይከፍላሉ። የአንቺን የቀረብሽን እንዲምሩሽ እኛ እንነግራቸዋለን። ጥሪያቸው እሺ፣ ይዘሻቸው ነኝ በሌላ ቀን። በቃ እነሱ ኦልሬዲ ጨርሰዋል። አንቺ እነዛን ልጆች ይዘሻቸው ነኝ እና ይቅርታ አድርጉላት፣ በቃ ምህረት አድርጉላት። ይኸው ህዝቡ ተስማምቷል። በትክክል እያሉ ነው። ኮምፒውተር ላይ ምህረት አድርጉላት፣ ይቅርታ አድርጉላት። ግማሽ ሚሊዮንም ከ3 ወር በኋላ እነሱ አንቺ የእናትሽን አካውንት ላኪልኝ፣ እኔ ለሃይማኖት እልክላታለሁ ዋትሳፕ ላይ። ከ3 ወር በኋላ ግማሽ ሚሊዮኑን አስገብታ ትልክልኛለች። ለእኔ ደረሰኝ፣ እኔ አምጥቼ እዚህ ጋር ለህዝቡ አሳያለሁ። መክፈላቸውን ስማቸው ይሰራላቸው። በቀዳቸውን ጨርሽ ተሰላ። አንቺ የቀረብሽን ግማሽ ሚሊዮን እንዲምሩሽ እነዛን ሰዎች እንጠይቃቸዋል። ይዘሻቸው ነኝ እሺ። ጥሪያቸው ይሰላል። ግን እንትን አድርጊ ሀይባ እንደ እህት የማዛፍሽ እንደምንም ብለሽ ወንድሜን እኔ እገባለሁ። ለምዶ ታውቂያለሽ፣ እየወደኩ ስለተሰቃየው መውሽባት አለብን። አንደኛ ሴራካችሁ ወንድሟ ነሽ። እኔ ኤጀንሲ የለኝም እንግዲህ ሰው አልሽ አይደለም ሰው ልልሽፍን ጠይቅ ይስራ ያግዘኛል። ቢያንስ እንኳን እናቱ ወንድሟን ውሰዱላት እባካችሁ፣ የሆነ ሀገር ውሰዱላት። ወንድሟን ፎሎ አድርጓትና በውስጥ ነይ በሏት። ምንም ሳታስከፍሏት፣ ምንም ገንዘብ የላትም። ወንድሟን ውሰዱላት። አሁን ለማልቀስ ነው ቪዲዮ ያበራሹ። ማርያ ያስፈልግ እኮ ቪዲዮ ያስፈልግ እና ወንድሟን ውሰዱላት የሆነ ሀገር። ለምዶ ተቀልሽ ሀሙሽ ቢኖርሽ ገበያ ላይ አትወጭም። እናቴ የአባቷ ድርሻ መሬት ደርሷን ነበር፣ ወረቀት አልተስተካከለም። እሱ የሄደው ወንድምሽ ለምን አይወስደውም? ሮማንያ ያለው ለራሱ ወረቀት የለውም፣ ችግር ላይ ነው ያለው። ወደ ሌላ ሀገር ሊሻገር እየተያዘ እየተመለሰ ነው። እሱ ራሱ ስቃይ ላይ ነው ያለው። አንድ ስራ ይፈታል። ለምን በ250 ነበር የገባው። $250 ሸክም ነው አሉ። ዶሮ እርባታ ወጣ አልቻለም። እሱ መጀመሪያ በሹፍርና ተብሎ ነበር የሄደው። የትራክተር ሹፌር ነው እና ለራሱ ችግር ላይ ነው አሁን። እሱ ራሱ እያሰቃየን ነው። ለምን መንገድ ላይ የሆነ ነገር ይሆናል የሚል ሰቀቀን ላይ ነው ያለ ነው እንጂ እንረዳዳ ነበር። አሁን ይሄኛውን በቤት ነው በቃ። እናቴ እሱ ጠዋት ማታ ስታይ ታለቅሳለች። ዘመቻ ሄዳለሁ ይላታል። በዛ ላይ እውነቴን ነው የምልሽ አይባል ያለ አባት ነው እናታችን አራታችንም ያሳደገችን። ሰው ቤት ተቃጠ። ለዚያ ነው እኔ ለወንድሞቼ ዋጋ መከፍለው። የእናቴ አስተዳደጋችን ነው ዋጋ እንድከፍል ያደረገኝ። ይሄን እዚህ ውስጥ ሁሉ የገባሁት ዘይነብ በቃ ጨርሰናል። የእናትሽን አካውንት ላኪልኝ ዋትሳፕ ላይ ኦኬ። የእናትሽን አካውንት እኔ ወደ ሃይማኖት አስተላልፌ ከእሷ ደረሰኝ ይጠብቃለሁ። ወንድምሽን ደግሞ የሚወስድ ሰው ከተገኘ እጠራሻለሁ። ቁጥርሽ አለኝ፣ ቁጥር ያለሽ ዋትሳፕ ላይ እጠራሻለሁ። ነይ የሚወስድልሽ ሰው ተገኝቷል ብዬ እጠራሻለሁ። እሺ አመሰግናለሁ። ሁንም ይቅርታ ጠይቄ ስለ ሰዓታቸው ልጆቹን ይዘሻቸው ነኝ ታዲያ እንድንጠይቅልሽ ከዚህ በኋላ ገንዘብ እንዳይጠይቁሽ። እናግሪያቸው በሚመቻቸው ሰዓት አስገብተን በሚመቻቸው ቀን ዋትሳፕሽን ቀጠሮ ይዝላችኋለሁ። እሺ በቃ እሺ አመሰግናለሁ። ምግብ አበይም አራበኝ። 2 ሰዓት 3 ሰዓት ላይ ነው እንትን የጠጣሁት። በሶ ጠጥቻለሁ። ዳይቴ እሁድ ብቻ እኮ ነው እንጀራ በበላው በሳምንት እሑድ እና ዳይት ላይ ነኝ። ሰላጣይም በኋላ በላለሁ። እንዲህ በኋላ ልተኛ ስል እንዳይረባኝ ረፈድ አድርጌ ነው ሰላጣው የምበላው። እሺ ሊንክ አርጉ ፕሊዝ። ይስ ማማ ካም ፈርስ